መጽሐፍ ሲናገር ሉቃስ ምዕራፍ 4 ቁጥር 22 ላይ ስለ ኢየሱስ አንድ ነገር ይናገራሉ። ከጸጋው ካፉ ከሚወጣው ከጸጋው ቃል የተነሳ ብዙዎች ይደነቁበት ነበር ይልና ይህ የምናውቀው የዮሴፍ ልጅ አይደለም እንደይሉ ነበር ይላል። አንዳንድ ንግግራችን ጸጋ ከሌለበት ንግግራችን ኃይል ከሌለበት የሰው ንግግር ሆኖ ነው የሚቀረው። እኔ ዛሬ ለሆኑ ሰዎች የእግዚአብሔርን መንግስት ለሚመሰክሩ ሰዎች እተነብያለሁ፣ ጸጋና መንፈስ ከአንደበታችሁ ይወጣል። ሉቃስ 4:22 እስኪ አንብበው። ምን ነው 4:22 ጸጋ ማለት ምን ማለት እንደሆነ እዛ ጋር ካፉ ከሚወጣው ከጸጋው ቃል የተነሳ የሚለውን ነገር አሳያቸዋለሁ። ሁሉም ይመሰክሩለት ነበር። እግዚአብሔር ይመስክርላችሁ፣ በእናንተ ላይ አድርጎ ሰዎች ሁሉ መስካሪዎች ይሁኑ። ዛሬ ይሄ ጸጋ በአንደበታችሁ ላይ ይቀመጣል። አሜን። ከአፉም ከሚወጣው ከጸጋው ቃል የተነሳ እየተደነቁ ይህ የዮሴፍ ልጅ አይደለምን? ዮሴፍ ማለት አውላ ቤት ያለው አልጋ የሚሰራ ወንበር የሚሰራ በቃ ቤቱ ምንድነው አናጢ ነው። ስለዚህ እሱ እዛ ቤት አድጓል። ኢየሱስ የሚታወቀው ወንበር ሲሰራ ነው። አባቱ ወንበር ሲሰራ በስጋ አባት የሆነው እሱም ወንበር ሲሰራ ነው። ሰው ሁሉ የሚያውቀው ወንበር ሰሪ መሆኑን ነው። አምላክ የመለኮት ባህሪ በሱ ውስጥ እንዳለ ማንም አያውቅም። ዛሬ የሆነ ሰው ይሄን ቅባት ተቀብሎ ይወጣል። አሜን። ከዛ በጣም ገረማቸውና እንደዚህ ያሉ ያውቁታል። ወይ የሆን ካንተ የሆነ ነጋዴ ልትሆን ትችላለህ፣ ወይ የሆነ አካል ልትሆን ትችላለህ፣ ወይ ገበሬ ልትሆን ትችላለህ። ምንድነው ይሄ ሰውዬ እንደሌለም እንደ እስከሚሉ ድረስ በማይክሮ ሰከንድ ትምህርት ቤት ገብታ ትማራለህ። እግዚአብሔር ሲያመጣ እንደበተ ላይ ነው የማስቀምጠው። አሜን። ከዛ ምን አሉ ነው የሚለው? እየተደነቁ ይህ የዮሴፍ ልጅ አይደለምን ይሉ ነበር። እርሱም ያለ ጥርጥር ይህን ምሳሌ ባለመድኃኒት ሆይ ራስህን ፈውስ፣ በቅፍርናሆም እንዳደረግከው የሰማነውን ሁሉ በዚህ በገዛ አገር ደግሞ አድርግ ትሉኛላችሁ አላቸው። እንዲህም አለ፣ እውነት እላችኋለሁ ነቢይ በገዛ አገሩ ከቶ አይወደድም። አሁን ተመልከቱ፣ ሰው ችግሩ ምንድነው? በገዛ አገሩ አይከበርም አለ። ከዛ ነገር ግን እውነት እላችኋለሁ በኤልያስ ዘመን 3 ዓመት ከ6 ወር ሰማይ ተዘግቶ ሳለ ዛሬ የሆኑ ሰዎች ሰማይ ይዘጋሉ፣ ሰማይ ይከፍታል። አሜን። በምድር ሁሉ ብርቱ ራብ በነበረ ጊዜ በእስራኤል ብዙ መበለቶች ነበሩ። ኤልያስም በሲዶና አገር ወዳለች ወደ ሰራፕታ ወደ አንዲት መበለት እንጂ ከነርሱ ወደ አንዲቱ አልተላከም። በነቢዩ በኤልሳ ዘመንም በእስራኤል ብዙ ለምጻሞች ነበሩ። ከሶርያዊው ከነዕማን በቀር ከነርሱ አንድ እንኳን አልነጻም። በምኩራብ የነበሩ ሁሉ ይህን ሰምተው ቁጣ ሞላባቸው። ተነስተውም ከከተማ ወደ ውጭ ያወጡት ይጥሉትም ዘንድ ከተማቸው ተሰርታባት ወደ ነበረች ወደ ተራራው አፋፍ ወሰዱት። እርሱ ግን በመካከላቸው አልፎ ሄደ። እዚህ ጋር ሁለት ነገር ነው የሚናገረው። የመጀመሪያው ነገር ካፉ ከሚወጣው ከጸጋው ቃል የተነሳ ይገረሙበታል። ከዛ ግን ልባቸውን አየና በእስራኤል እኮ ብዙ መበለቶች ነበሩ፣ በምድር ላይም ብዙ ነቢያቱ ሲና ስለ ኤልያስ ታምራት ይናገርና ግን እቺ ሴት ከብዙ ሰዎች መካከል ኤልያስን እንደተቀበለችና በእምነት እንደመገበችው ታምራት እንደሆነላት ከለምጻሞች መካከል ደግሞ የሆኑ ሰዎች ብቻ እንደተፈወሱ ነው የሚናገረው። ስለዚህ ለእኛም ዛሬ ለሆነ ሰው ነው እየተናገርኩ ካመንክ ላንተም ይሆንልሃል። አሜን። ጸጋ ምንድን ነው? ካፉ ከሚወጣው ከጸጋው ቃል። የእግዚአብሔር ቃል ጸጋ ነው። ቃሉ ማን ነው? ክርስቶስ ነው። ጸጋ ምንድን ነው ሲተነተን? ጸጋ ማለት የማትችለውን ነገር እንድትችል የሚያደርግ። ለምሳሌ ኃጢአተኛውን ያጸድቃል፣ ኃጢአተኛውን ኃጢአት እንዳያደርግ ይከለክላል። የሰውን ችሎታ የሰውን ጥበብ ከንቱ ያደርጋል። ጳውሎስ ለዚህ ነው አለ እኛ በሰው ጥበብ ወደ እናንተ አልመጣንም፣ በቃል ብዛትም አልመጣንም፣ የመጣነው ግን የእግዚአብሔርን ኃይል በመግለጥም ጭምር ነው አለ። ያ ጸጋ አንተ ውስጥ ተገለጠ ማለት ዛሬ በኢየሱስ ስም የሆነ ሰው አንደበቱ ላይ ጸጋ ይለቀቃል። እንግዲህ ምሕረትን በሚያስፈልገን ጊዜ ወደ ጸጋው ዙፋን በእምነት ምን እንበል ነው የሚለው? ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ዕብራውያን 4:16 ጸጋ ማለት አሁን የተቀመጣችሁበት ወንበር ይሄ ማለት ነው። በእግዚአብሔር የጸጋ ዙፋን ፊት ነው ያላችሁት። አሁን ያላችሁት መቂ አይደለም። አንተ አሁን ያለው በጸጋው ዙፋን ፊት ነው። በደንብ ጮክ በልና አሜን በል እባክህ። ብትጠየቁ ያለሁት መቂ ከተማ አይደለም። መቂ ከተማ አይደለም ያለው፣ በጸጋው ዙፋን ፊት ነው ያለው። ምክንያቱም የእግዚአብሔር ወርድ የእግዚአብሔር ሐሳብ በሚለቀቅበት ቦታ አሜን በል። እጃችሁን ከፍ አድርጉና ያለሁት በጸጋው ዙፋን ፊት ነው በሉ ባካችሁ። የጸጋው ቃል እናንተ ውስጥ አለ። ኧረ በኢየሱስ ስም አሜን በል እባክህ። እጃችሁን ከፍ አድርጉና የጸጋው ቃል እኔ ውስጥ አለ በሉ።
ስለዚህ በየቀኑ የምትሞሉት የጸጋውን ቃል ነው የምትሞሉት። የጸጋውን ቃል እየተሞላችሁ በእናንተ ውስጥ እዚህ መታችሁ ቁጭ ብላችሁ በጸጋው ዙፋን ፊት ማለት የተቀመጥከው ፕላስቲክ ወንበር ላይ አይደለም፣ በእግዚአብሔር ፊት ማለት ነው። የእግዚአብሔር ጸጋ ዙፋን ፊት ማለት ከዚህ የሚወጣው የእግዚአብሔር ቃል ከሰማይ አምላክ ከእሱ ከዙፋኑ የተለቀቀ ነው። ስለዚህ ይሄ ቃል አንተ ውስጥ ሲመጣ እየተሞላ አንድ ነገር ያስፈልጋል፣ እምነት የሚባል ነገር። በጌታ በኢየሱስ ስም ያ እምነት አንተ ላይ ይለቀቃል፣ ጸጋው ደግሞ ከአንደበትህ ይወጣል። ሐዋርያት 6 ቁጥር 8 ናውጣልኝ። እስጢፋኖስ ሰው ነው እንደኛ። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅንና ታላቅ ምልክትን ያደርግ ነበር። አሁን እዚህ ጋር ምን ጨመረበት? ጸጋና ኃይል ተሞልቶ ይልና በሕዝቡ መካከል ድንቅንና ታላቅ ምልክትን ያደርግ ነበር። ዛሬ የሆነ ሰው ጸጋና ኃይል ተሞልቶ ካንደበቱ የሚወጣው ነገር ድንቅና ታምራት ያደርጋል። አሜን። ጸጋና ኃይል ተሞልቶ በሕዝቡ መካከል ታምራትን ያደርጋል። ዛሬ የሚሰራው እጅ አይደለም፣ እግርህም አይደለም፣ ዓይንህም አይደለም፣ ከአንደበት የሚወጣው ቃል። ስለዚህ እሱን መሞላት አለበት በጆሮ። ከዛሬ ጀምሮ የሆነ አካል አንተን ተቃውሞ አይችልም። አሜን። እናንተ ሰዎች ሕይወት መንፈሳዊ ነው። አሜን በሉ በኢየሱስ ስም። አሜን። እስኪ እጃችሁን ከፍ አድርጉ። ይሄ ነገር ነክቷችኋል? ከነካ ለምን ትፈዛለህ? ጩና አሜን ብለው ዘንድ አሜን። እስኪ በሉ ከዛሬ ጀምሮ የኔን ንግግር ማንም መቃወም አይችልም በል። ከዛሬ ጀምሮ የኔን ንግግር ማንም